ምናልባት የዞኑን እምቅ ሀብት ለሰላምና ለልማት ያለውን አስተዋጽኦ በሶስት ከፍሎ ማየት የሚቻል ይመስለኛል፣ ወይም ከዛም በላይ ሊሆን ይችላል። አንደኛው የዞኑ የተፈጥሮ ሀብትና ለልማት ያለው ጠቀሜታ ነው። የደቡብ ኦሞ ዞን በጣም ለም የሆነ ሁሉንም አይነት ሰብልና ተክል የሚያበቅል አካባቢ ነው። የደቡብ ኦሞ ዞን በተለይ ቆላማው አካባቢ ሰፋፊና ለመስኖ እርሻ በጣም ምቹ የሆነ ነው። በዞኑ የዱር አራዊት አሉ፣ የተፈጥሮ ደን አለ። የኦሞ ወንዝ የሚገኘው የደቡብ ኦሞ አካባቢ ነው። ኦሞ ወንዝ ለመስኖ ለኃይል ማመንጫነት ተመርጦ በአሁኑ ሰዓት ተግባራዊ እየተደረገ ነው ያለው። ለምሳሌ ግልገል ግቤ 3 ወደፊት የሚሰራው ግልገል ግቤ 4ም በዚህ ወንዝ ላይ የሚሰራ የኃይል ማመንጫ ነው። በአሁኑ ሰዓት ደቡብ ኦሞ ላይ የስኳር ፕሮጀክት አለ። የሸንኮራ አገዳ እርሻና የስኳር ፋብሪካዎች እነዚህም ወንዙን ተከትሎ መስኖውን በመጠቀም ስራ ላይ የዋሉ ያሉ ናቸው። ለህብረተሰቡም እንደዚሁ በመስኖ እንዲጠቀሙ ለማድረግም በጣም የተመቻቸ አካባቢ ነው። ከዚህ በተጨማሪ ደቡብ ኦሞ ላይ የነዳጅ ፍለጋ እንደተጀመረ ይታወቃል። አሁን ለጊዜው ቆሟል፣ ምክንያቱን አላውቅም። ስለዚህ በርካታ ህዝብ አለ ብሎ ተስፋ ያደርጋል። ነዳጅ የብረት ክምችት እንዳለውም ይታወቃል። እንደ ዛሬው ዘመናዊ ጊዜ ብረት ከውጭ ከመግባቱ በፊት በደቡብ ኦሞ አካባቢ የሚገኙ ብሔረሰቦች እንደ ዲሜ፣ አሪ የመሳሰሉት ብረት አውጥተው አቅልጠው የእርሻ መሳሪያ ይሰሩበት እንደነበረ ይታወቃል። ስለዚህ እነዚህና እነዚህን የመሳሰሉ የተፈጥሮ ሀብቶች አሉ። እነዚህን እንግዲህ በማዘመን በኤክስቴንሽን ስራ ስልጠና በመስጠት ቴክኖሎጂ በማስገባት ማሳደግና ዞኑን ብቻ ሳይሆን ለሀገርም ልማት አስተዋጽኦ እንዲያደርጉ ማድረግ ይቻላል ማለት ነው። ከተፈጥሮ ሀብቱ በተጨማሪ ሌላ እንደ ክምችት እንደ ሀብት ሊጠቀስ የሚችለው ባህላዊ እሴቶቹ ናቸው። ደቡብ ኦሞ ውስጥ 16 ብሔረሰቦች አሉ። ከ16ቱ ብሔረሰቦች በተጨማሪ በተለያየ ጊዜ የመጡ ከመቶ ዓመታት በፊት ጀምሮ በተለያየ ጊዜ የመጡ ከልዩ ልዩ የኢትዮጵያ ክፍል የተለያዩ ብሔረሰቦች አባላትም በየከተሞቹና በየገጠሮቹ ይገኛሉ። እነዚህ ነባር ብሔረሰቦች የየራሳቸው የሆነ ባህላዊ እሴት አላቸው። ለምሳሌ ለመዝናኛ የሚጠቀሙባቸው ባህላዊ እሴቶች አሉ። ለተፈጥሮ ሀብት አጠባበቅ የሚጠቀሟቸው ባህላዊ እሴቶች አሉ። እውቀትን ከትውልድ ወደ ትውልድ ለማስተላለፍ የሚጠቀሙባቸው ባህላዊ እሴቶች አሉ። ሌሎች ደግሞ አልፎ አልፎ የሚከሰቱ በአመት አንድ ጊዜ ወይም ደግሞ ከዛ ለበለጠ ጊዜ የሚከወኑ ፌስቲቫሎች አሉ፣ በእያንዳንዱ ብሔረሰብ ማለት ነው። ለምሳሌ ያህል በሐመር ወጣቶች ወደ ጎልማሳነት ሲሸጋገሩ ትዳር ለመያዝ ሲቃረቡ የሚፈጽሙት የከፍት ዝላይ አለ። የቱሪስቶች መስህብ የሆነ በአሁኑ ሰዓት ታዋቂነትን እያተረፈ የመጣ ነው። በዳሰነች ብንሄድ ሴቶች ልጆች እድሜያቸው ከ7 እስከ 12 የሆኑ ሴቶች ልጆችና ወላጆቻቸው የሚመረቁበት ዲሚ የሚባል ስርዓት አለ። እሱም እንደዚሁ ትልቅ ፌስቲቫል ነው በዳሰነች ባህል። ወደ ኛንጋቶም ስንሻገር ወጣቶች ከአንድ የእድሜ ደረጃ ወደ ሌላ እድሜ ደረጃ ሲሸጋገሩ የሚከወን አፐዮ የሚባል ስርዓት አለ። አንድ ትንሹ ትውልድ ደግሞ ትልቁን ትውልድ የሚጋብዝበት የሚያወድስበት ኢኩማማር የሚባል ትልቅ ስርዓት አላቸው። ወደ ፖዲ ስንሄድ በፖዲ ማህበረሰብ የውፍረት ውድድር አለ። በአመት አንድ ጊዜ የሚከወን የውፍረት ውድድር አለ። ወደ ሙርሲና ሱርማ አካባቢ ደግሞ ስንሄድ ዶንጋ የሚባል የዱላ ስፖርት አለ። በጣም በርካታ በየብሔረሰቡ ሁሉንም ቆጥሬ አልችልም። በየብሔረሰቡ ድንቅ የሆኑ ህብረተሰቡ ለመዝናኛ ለትምህርት መስጫ የሚገለገልባቸው በአሁኑ ሰዓት ደግሞ የቱሪስት መስህብ የሆኑ ያሉ የተለያዩ ባህላዊ እሴቶች አሉ። እንግዲህ ደቡብ ኦሞ በብዛት የሚታወቀው ሰላማዊ
አካባቢ መሆኑን ነው። በተለይ ከቅርብ ጊዜ ወዲህ በሌሎች የኢትዮጵያ ክፍሎች በርካታ ያለአግባብ የሆኑ ግጭቶች ሲስተዋሉ በዚህ ዞን ምንም ችግር አልተስተዋለም ተብሎ ነው የሚታሰበው። በነገራችን ላይ የትም ሄድክ በየትም ቦታ ማንም ሰላም ይፈልጋል። የትም ቦታ በየትኛውም ዓለም ሰላም የማይፈልግ ሰው የለም። የዛኑ ያክል ደግሞ በማንኛውም ቦታ ግጭት ይኖራል። ግጭት ነፃ የሆነ ቦታ አለ ብሎ ማሰብ አይቻልም። ከዚህ አንጻር ደቡብ ኦሞም ፍጹም ሰላም ግጭት አልባ ነበረ ተብሎ አይወሰድም። ግጭቶች እዛም እዚህም ይከሰታሉ። የሰዎች ሕይወት በሌሎች ሰዎች እጅ ያለፈበት የተስተዋለበት ጊዜ አለ። እስከ ቅርብ ጊዜ ድረስ ባለው መረጃዎች አሉ እንሰማለን። በአንጻራዊነት ግን ከሌሎች ዞኖች ኢትዮጵያ ውስጥ ባለፉት 2 ዓመታት ጊዜ ውስጥ 1 ዓመት ተኩል ጊዜ ውስጥ የተስተዋለው ነገር በደቡብ ኦሞ አልተስተዋለም ነው ዋናው ነጥብ። ወደ ሰላም ስንመጣ 2 ነገሮች ማየት የሚያስፈልግ ይመስለኛል። ሰላምን ለማስፈን የሚደረግ ጥረትና ሰላምን ለማደፍረስ የሚደረጉ ጥረቶች አሉ። ስለዚህ አንድ አካባቢ ሰላም አለ ስንል በአንጻራዊ ሁኔታ ሰላምን ለማስፈን የሚደረገው ጥረት አመዝኗል እንደማለት ነው የሚሆነው እንጂ ሰላምን ለማደፍረስ የሚደረግ ጥረት ጨርሶ የለም ማለት አይደለም። ሰላምን ለማደፍረስ የሚደረግ ጥረቶች ይኖራሉ፣ ለሰላም ጠንቅ የሆኑ ነገሮች ይኖራሉ። ነገር ግን ሰላምን ለመጠበቅ የሚደረገው ጥረት ደግሞ ከዛ በልጦ ሰላም ሊሰፍን ችሏል ወደሚል ነው የሚወስደውና ይህንን አሁን ምንድናቸው ለሰላም ጠንቅ የሆኑ ነገሮች በአንድ መልኩ፣ በሌላ መልኩ ደግሞ ደቡብ ኦሞ ላይ ሰላምን ለማስፈን የሚደረጉ ጥረቶች በተለይ ባህላዊ ጥረቶች፣ ባህላዊ እሴቶች ምንድናቸው ብለን ስናስብ እንደኔ አረዳድ ለሰላም ጠንቅ የሆኑ በርካታ ነገሮች አሉ በዓለም ላይም ቢሆን ማለት ነው። አንዱ ለምሳሌ የጦር መሳሪያ ምርትና ዝውውር ነው። ጦር መሳሪያ የሚያመርቱና የሚያዘዋውሩ ወገኖች ሰላም እንዲኖር አይፈልጉም። ሁለተኛ የፖለቲካ ቁማርተኞች አሉ። ሰላም ደፍርሶ በኋላ ሲጠራ በሚደረግ ለውጥ የፖለቲካ ጥማታቸው ማሟላት የሚፈልጉ አካላት አሉ። እነሱም እንደዚሁ ለሰላም መጥፋት ምክንያት ይሆናሉ ብዬ አስባለሁኝ። ሌላው ያለ አግባብ በአቋራጭ ለመበልጸግ ለመክበር የሚደረግ ጥረት ነው። ምክንያቱም ያለ አግባብ ስንል አንዱ ወገን ከሌላው ወገን ያለ አግባብ ተቀብሎ ነው ማለት ነው የሚያድገውና ይሄ ያጣውን ክፍል የሚያስቆጣ ስለሆነ ለሰላሙም እንደዚሁ መጥፋት ምክንያት ይሆናል ማለት ነው። ሌላ እንደዚሁ በተመሳሳይ ሁኔታ ለሰላም ጠንቅ ነው ብዬ የሚያስበው ኢፍትሃዊ አሰራር ነው፣ ኢፍትሃዊ ስርዓት ነው። ኢፍትሃዊ የንብረት የሀብት ክፍፍል ሊሆን ይችላል፣ ኢፍትሃዊ የፖለቲካ ስርዓት ሊሆን ይችላል። እነዚህ ሁሉ ተጎዳሁ የሚለው አካል በጎጂው ላይ መልካም አስተሳሰብ እንዳይኖረው መፍቱን በትግል ለማረጋገጥ እንዲገፋፋ ስለሚያደርግ እሱም የሰላም መጥፋት ምክንያት ይሆናል የሚል እምነት አለኝ። ሌላው እንግዲህ የቅርቡ ጊዜ የፌስቡክ ጉድ ነው። የፌስቡክ ጀብደኞች፣ የፌስቡክ ጀግኖች፣ ውሸታሞች የሚያስተላልፉትም እንደዚሁ ለሰላም ጠንቅ የሆነ መምጣቱን የተረዳንበት ሁኔታ ስላለ እነዚህ ከላይ የዘረዘርኳቸው ነገሮች በደቡብ ኦሞ ላይ የሉም አልተከሰቱም ባይባልም እንደሌላው አካባቢ በተጋነነ መልክ አልደረሱም። ስለዚህ አለመድረሳቸው ራሱ እድለኛ አድርጎናል ማለት ነው። የፌስቡክ አጠቃቀም ውስን ነው። በከተሞች አካባቢ በተማሪው ህብረተሰብ አካባቢ ነው። እዚህ ያለው አብዛኛው ህብረተሰብ የተማሪ አይደለም፣ ሞባይል አይጠቀምም። በተለይ አርብቶ አደሩ አካባቢ ቢትሄድ፣ አርሶ አደሩም አካባቢ ቢትሄድ ያን አይከተልም ማለት ነው። ይሄ ኢፍትሃዊ የሀብት አጠቃቀም የምትለውን በጎላ መልኩ እዚህ ባለ ህብረተሰብ መካከል አንዱ ሌላው ላይ እንዲነሳ በሚያስችል ደረጃ የለም ማለት ነው። የጦር መሳሪያዎች ይገባሉ፣ ግን ቅድም በገለጽኩት መልኩ አዟዟሪዎችና አምራቾቹ ትኩረት ሰጥተው የሚሰሩባቸው ቦታዎች አይደሉም። አሁን ደቡብ ኦሞ ቢሆን ማለት ነው። ስለዚህ ከላይ የተገለጹት ለሰላም ጠንቅ የሆኑ ጉዳዮች ደቡብ ኦሞ ላይ በተጋነነ መልክ አለመገኘታቸው በተወሰነ ደረጃም ሰላሙ እንዲቀጥል ረድቷል። ዋናው ግን እሱ አይደለም። ዋናው ህብረተሰብ ውስጥ ያለው ባህላዊ እሴቱ ነው። ይሄ ባህላዊ እሴት ሰላምን ለማምጣት የሚደረግ ባህላዊ እሴት እንዴት ይገለጻል ብትለኝ፣ አንዱ መገለጫ እኛ ላይመስለን ይችላል።
ምን ያክል ለሰላም አስተዋጽኦ እንዳለው በየቀኑ በተለይ ወደ አርብቶ አደሩ አካባቢ ስትል በየቀኑ በምግብ ሰዓት የምርቃን እና የመልካም ምኞት መግለጫዎች ይደረጋሉ። አባቶች ትላልቆቹ ቡና ይዘው በእጃቸው ከመቅመሳቸው በፊት ማንም ከመቅመሱ በፊት ይመርቃሉ። የተወለዱት በሰላም ልጆች እንዲወለዱ፣ የተወለዱት እንዲያድጉ፣ ወጥተው በሰላም ተጫውተው እንዲመለሱ፣ የተዘራው እንዲበቅል፣ ከብቶች ጤና እንዲኖራቸው፣ እንዲባዙ፣ እንዲራቡ፣ ሰዎች እንዲባዙ፣ እንዲራቡ፣ ለዚህ ሁሉ ደግሞ ሰላም እንዲሆን ይለምናሉ። ይሄ ሳይታወቅ በታሪክ ውስጥ በረጅም ጊዜ በባህል ውስጥ ያደገ እና በየቀኑ የሚነገር ነገር ነው። ልጆች ይህን እያደጉ ነው እየሰሙ ነው የሚያድጉት ማለት ነው። ምን ያክል እንደዛሬው አሳስቦን ስለ ሰላም መስበክ ከመጀመራችን በፊት ሰው በባህል የሰላምን ጠቀሜታ አውቆ በየዕለቱና በየምግብ ሰዓቱ እንደሚነጋገርበት እንደሚላመን እንደሚወያይ የሚያሳይ ነገር ነው። ትልቅ ነገር ነው ለኔ። ይሄ ብዙ ሰው አይታየውም፣ እንደዚህ የሆነ ልምድ ነገር ይመስላል እንጂ አስተዋጽኦን አይረዳምና ይሄ አንዱ ነገር ነው። ሁለተኛ በተለይ አሁንም አርብቶ አደር በብዛት እዚህ ያለው አርብቶ አደር ስለሆነ ነው ማነሳቸው ደጋግሜ። አርብቶ አደር አካባቢ ጠዋት ላይ ከቤት ወጥተው ሰብሰብ ብሎ ነው ቡና ቁርስ የሚሉት። እንደ ከተማ አካባቢ እያንዳንዱ በየቤቱ አይደለም በልቶ ጠጥቶ መውጣው። አንዱ ቤት ሰብሰብ ተብሎ ይበላል፣ ይጠጣል። እንዳልኩ ይመራረቃሉ፣ ከዛ ይበላሉ፣ ይጠጣሉ፣ ይወያያሉ በዛን ጊዜ ማለት ነው። ወደ እርሻቸውም ከብት እርባታውም ከሄዱ በኋላ ማቀን አካባቢ ፀሐይ ሲሞቅ ዛፍ ስር ጋደም ብለው ይነጋገራሉ። ማታ ደግሞ ተመልሰው ሲመጡ እንደ ከተማ መብራት ምናምን የለም፣ በእሳት ነው። ሰብሰብ ብለው አንዱ ደጅ ላይ ይወያያሉ። በዚህ ጊዜ ሁሉ ሰው ይነጋገራል። አገር እንዴት ነው? ዛሬ ምን ተከሰተ? ምን ተደረገ? ሰላም ነው ወይ? ከብቶች በሰላም ገቡ ወይ? ያጋጠመ ችግር አለው እየተባለ ይነገራል። እና በዚህ መካከል ችግር ተከስቶም ከሆነ እንደተከሰተ ብሎ ተጣልቶ ወዲያውኑ ያ ችግር እንዲፈታ ይደረጋል። እርስ በርስም ቢሆን ማለት ነው። ምናልባት በብሔረሰቦች መካከል የተደረገ ግጭትን በአጋጣሚ ካለ እንዴት ሊከሰት ቻለ? ማን ነው ጥፋተኛ? ጥፋተኛ መሆናቸውን ካወቁ ደግሞ ለምንድን ነው የሆነው? ባለማወቅ ነው በበቀል ነው ይባልና ወደ እርቅ እንዲገባ ይደረጋል። መጣላትን የሚያውቁትን ያክል መታረቁን የሚያውቁበታልና በዚህ መልኩ ነው ሰላም እየተጠበቀ የሚሄደው ማለት ነው በአርብቶ አደሩ አካባቢ በተለይ በእኛም አካባቢ። ሶስተኛ እዚህ በጥናት ሞክር ያለሁኝ አብዛኛው ብሔረሰብ የተሳሰረ ነው። እንዲወጥ ብሔረሰብ የለም። አይ ቲንክ ደቡብ ኦሞ ላይ ብቻ ሳይሆን በመላው ኢትዮጵያ ወጥ ብሔረሰብ አለ ብዬ አላምንም። ንጹህ የሆነ ያልተቀላቀለ ብሔረሰብ የለም። እኔ የጋብቻ ቅልቅል አይደለም የሚል በጎሳ ደረጃ አንዱ ውስጥ ያለው ጎሳ ሌላ ውስጥ አለ። ስለዚህ እንዲህ የተቀላቀለ ስለሆነ አንዱ ብሔረሰብ ከሌላው ብሔረሰብ ጋር ግንኙነት አለው፣ መተሳሰብ አለ ማለት ነው። መተሳሰብ አለ። ይሄ ራሱ ለሰላሙ አስተዋጽኦ ያደርጋል። በመጨረሻ አንድ ትልቅ በራሱ ለሰላም አስተዋጽኦ ያደርጋል ብዬ የሚገምተው እዚህ አካባቢ ሰው እውነት ይናገራል፣ አይዋሽም። ከፍተኛ የሆነ ታማኝነት አለ፣ በጣም ከፍተኛ የሆነ በሚገርም ሁኔታ። እኔ እንግዲህ እዚህ ነው ተወልጄ ያደግኩት። ለትምህርት ነው ወደ አዲስ አበባ የሄድኩት። አዲስ አበባ ያለውን አውቃለሁ፣ በሌላው ዓለም ዞሬ አይቻለሁኝ። ደግሞ በተለይ አርብቶ አደር አካባቢ እውነቱን ነው የሚናገሩት፣ የሚዋሽ ሰው የለም። በዚህም የተነሳ ግጭትን መተንበይ ይቻላል። በነገራችን ላይ ግጭትን መተንበይ ይቻላል። እዚህ ማን ምን መቼ ሊያስነሳ እንደሚችል ይተነብያሉ። አንዳንድ ጊዜ ለምሳሌ እንደዛ እንግዲህ ከነሱ የሰማሁት ነው የምነግርህና አንድ ጊዜ እንዴት ይቻላል ስላቸው መስክ ላይ እህል ከበሰለ ጥጋብ ጊዜ ከሆነ ሰዎች በቀል ለመውሰድ ይዳዳሉ። ለምን? በችግር ጊዜ ማንም ልጆች የሚበሉትን አጥተው ሲራቡ ወደ ጦርነት የሚሄድ ሰው የለም። ስለዚህ እህል በሚበስልበት ጊዜ ምርት በሚገባበት ጊዜ ቤተሰብ ሴቶች ምናምን አሮጊት ሽማግሌ ህጻናት ቀለብ አላቸው፣ ችግር የለም። እነ ወንዶቹ ሄደው ሊበቀሉ ይችላሉ፣ ሊዘርፉ ይችላሉ። እንዲህ አይነት ነገር አለ። ስለዚህ ያኛው ወገንም ያውቃል፣ እነዚህ ሰዎች ዘንድሮ እህል ገብቶላቸዋል፣ ሳያጠቁን አይቀሩም ይላሉ፣ ይጠነቀቃሉ ማለት ነው። አንድ ጊዜ አንድ ብሔረሰብ ስም መጥራት አልፈልግም፣ ሊያጠቁን ይችላሉ ዘንድሮ ሰክተናል አሉኝ።
ቀደም ሲል እንግዲህ እህል ከበሰለ ብሎ ነበርና እህል ስለበሰለ ነው ምናምን አይ እህል በስሎ አይደለም እንዲያውም እነሱ አልዘሩም እኛ ድንበር መተው ነበር የሚዘሩት ዘንድሮ ነገር ስለፈለጉ ነው መሰለኝ አልዘሩም ስለዚህ እየተዘጋጁ ሊሆን ይችላል መተንበይ ይቻላል ግጭት ሊነሳ እንደሚችል ማለት ነውና ስለዚህ ይሄ እውነት መናገር ትልቅ ቫልዩ አለው የእምነት ነገርም ትልቅ ታማኝነቱ በጣም ከፍተኛ ነው እነዚህ ሁሉ እንግዲህ ተደማምረው ነው እንደ ባህል እሰት ሆነው አንጻራዊ ሰላም በደቡብ ኦሞ እንዲሰፍን ያደረጉት ማለት ይቻላል ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 ከሰፊው ውቅያኖስ